እነዚህ አሁን የፈለጉት ዒባዳ ነው ወይስ ምንድን ነው ብለው ኢዕቲካፉን በቃ ትችዋለሁ አሉ ሰለዋቱ ረቢ ሰለላሁ። አየህ ሌላው ግን በልበል ዱካንሽን አፈሽና ወለች ባል ይችሉ ነበር አይደል? ኖ አሁን መፍትሄ መፍጠር ነው። አንተ የውስጥ ሚስጥራችንን በራችንን ዘግተን ስለምንሰራው ማን ነው በእኛ ላይ ያዘዘ? ማን ነው እኛ ላይ አሚር ያደረገና እያንዳንዷ ነገር ተከታተል ብሏል። አንተ እኮ አሚርነት በላይ ላዩ ነው፣ በሕይወታችን ነው፣ በውጭ ጉዳይ የቤቱማ ጉዳይ ለሌላ ለአባቶ ናገባህ አንተ። ያልመጣ ድንገት መጥቶ በቤቱ ላይ ምን እንደሚሰራና ምን እየተገበረ እንዳለ ለማየት ብሎ ኺያና አድርጉ ክህደት አድርጉባቸው እንዳሌላ አድርጎ ድንገት መምጣትን ይስላል። ሃይማኖት የላቸውም፣ ስብዕና የላቸውም፣ ሰውነት የሚባሉ ነገር የላቸውም። ንጉሥ ያወጁትን ያልሰማሽ ምን አወጁ? ሁለተኛ ማግባት ግድ ነው፣ ያላገቡ ሰዎች መገደል አለባቸው፣ መረሸን አለባቸው ብሎ እኮ አወጀ። ሃይማኖት የላቸውም፣ ስብዕና የላቸውም፣ ሰውነት የሚባሉ ነገር የላቸውም። አልሐምዱሊላህ ሐምደን ከሲረን ጠይበን ሙባረከን ፊህ كما يحب ربنا ويرضى وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه ومن سار على نهجه إلى يوم الدين. أما بعد أيها الأحبة بمحضري يتسلي من مكاكر متواوس بخطبهم بمحاضرهم بدروسهم يقدلن በተለይ በዛሬ ዘመን ላይ እስልምና ሃይማኖት ያልዳሰሰው ነገር የለም። ስለ እስልምና ሃይማኖት ያለን ግንዛቤ የመለያየቱ ነገር እንዳለ ሆኖ ኢዘን በባለፈው 3 ኹጥባዎች እንደምታስታውሱት ተከታታይ መተዋወስ ነበረ። እዚያ ላይ የነበረውን ምላሽ የነበራችሁን ስሜት በአንድም በሌላ መልኩ አይተናል። ኢዘን ችግራችን ሲዳሰስ የሚበላን ቦታ ሲታከክ ያለብን ችግር ሲነገርና መፍትሄውን ጭምር ሲቀመጥ እዚያ ጋር መፍትሄውን ከኢስላምና ከኢስላም ብቻ እንፈልገዋለን። ግን በኢስላም ውስጥ መፍትሄ ያሌለ ይመስለንና መፍትሄ ፍለጋ ልንወጣ እንችላለን። እኛ እዚህ መድረክ ላይ ያለነው ሰዎች ማህበራዊ ህይወታችንን መዳሰስ ካልቻለን አንዳንዴ ኢዘን እኽዋኒ ዛሬው ኹጥባዬ ማየት የፈለኩት ቅናትና ክፋት። ቅናትን ነቢዩ ሰለላሁ ዐለይሂ ወሰለም በሁለት ይከፍሉታል። ሰዕድ ብኑ ዑባዳ ረዲየላሁ ዐንሁ ወአርዳህ ሚስቴን ከወንድ ጋር ባገኛት በሴፍ ነው የምቀላው፣ ለዚያውም በቆራጩ ፓርት በዚያኛው ክፍል አይደለም፣ በሚቆርጠው ክፍል አንገቱን ነው የማወርደው ብሏል። የዚያኔ ሰሃባዎች ግርምርም ብሏቸው ለነቢዩ ነገሯቸው። ቃለ አልሐቢቡ ሰለላሁ ዐለይሂ ወሰለም አተዕጀቡነ ሚን ገይረቲ ሰዕድ፣ የሰዕድ ቅናቱ ይገርማችኋል፣ ያስገርማችኋል። ወላሂ ለአና አግየሩ ሚንሁ፣ እኔ ከሱ በላይ እቀናለሁ በዚህ ጉዳይ። ወላሁ አግየሩ ሚኒ፣ አላህ ደግሞ ከእኔ የበለጠ በዚህ ጉዳይ ላይ ትኩረት ይሰጥበታል፣ ይከፋበታል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ለምን ካላችሁ ቅናት ልቦናው ላይ የሌለ ወንድ ያንን ወንድ ኢስላም ምን ይለዋል? ደዩስ ይለዋል። ደዩስ ደግሞ ጀነት አይገባም ብለው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ደዩስ ብሎ ማለት ሚስቱ፣ ልጁ፣ ቤተሰቡ እንደፈለገ ሲሆን እንዳሻው ሲሆን መብታቸው ነው ብሎ ልቅ የሚያደርግ ባዶ ማንነት ማለት ነው። ይሄ ደግሞ የምዕራባውያን ጣጣ ነው። ሁሌም ደጋግመን እንደምንለው ምዕራባውያን የሚሰሩት፣ ምዕራባውያን የሚያወሩት፣ ምዕራባውያን የሚኖሩት የትኛውም ርካሽና እርኩስ ነገር እኛ ጋር ሲመጣ ቅዱስ አድርገን እንቀበለውና ያንን ህይወት ለመኖር እንሟሟታለን። ኢዘን መብታቸው ነው። ከ18 ዓመት በኋላ አንዳንዴ ወረድ ይሉና ከ13 ዓመት በኋላ መብታቸው ነው ብሎ ይላሉ። ሚስትም መብቷ ነው፣ ባልም መብቱ ነው ብለው ልቅነት እነሱ ጋር አለ። ሃይማኖት የላቸውም፣ ስብዕና የላቸውም፣ ሰውነት የሚባሉ ነገር የላቸውም። ከእንስሳ ጋር የሚዳሩ ተመሳሳይ ጾታ ከተመሳሳይ ጾታ ጋር የሚጋቡ ማንነቶች ናቸው። ከእነሱ ብዙም መልካም አይጠበቅም። እኛ ሙስሊሞች ግን ኢስላም ኖርን
ሰብዕና ኑሮ እንደ ኢትዮጵያዊነት ደግሞ የኢትዮጵያዊነት ማንነታችንና እሴቶቻችንን መሻርና የማይፈቅደውን ነገር መተግበር ከሰብዕና ውጭ መሆን ነው። ይሁን እንጂ ቅናት ሲባል አንዳንዴ ከወሰን ያልፍና ከወደር በላይ ከአቅም በላይ ከልክ በላይ የሆነና ሕይወትን የሚያፋልስ ትዳርን የሚያፋታ ሕይወት ውስጥ ችግር የሚፈጥርና ወደ አደጋ የሚዳርግም አለ። ነቢዩ ሰለዋቱ ረቢ ወሰላሙሁ ዐለይሂ ቅናትን በሁለት ይከፍሉታል። ከፊሉ አላህ የሚወደው ነው፣ ከፊሉ አላህ የሚጠላው ነው አሉ ሰለዋቱ ረቢ ወሰላሙሁ ዐለይሂ። እኛ እንደ ሙስሊም አላህ የሚወደውን መተግበር ነው የሚጠበቅብን፣ አላህ የሚጠላውን መራቅ ነው። አላህ የሚወደው ለቅናት የሚያዳርሱ ምክንያቶች፣ ሰበቦች ካሉ እዛ ላይ ተመስርቶ መቅናትና ያንን ችግር ለመቅረፍ መሄድ አላህ የሚወደው እሱ ነው። ምክንያት ሳይኖር ዝም ብሎ ጠቢዓው ሆኖ በሽተኛ ሆኖ መቅናት ደግሞ ያንን ኢስላም የሚያወግዘው ነው። ኢዘን ቅናት በሶስት ዋና ዋና ምክንያቶች ሊመጣ ይችላል። አንደኛው ጥርጣሬ በወስዋስ የሚመጣ፣ ሁለተኛው ወሰን ያለፈ ፍቅር የኔ ብቻ ላድርግና ልቆጣጠር የሚባለው ስሜት፣ ሶስተኛው ምቀኝነት ለምን ተበለጥ በሚል። አሁን ሶስቱንም ለያይተን እንያቸውና የመጀመሪያው በወስዋስ ምክንያትና ይሄ ጥርጣሬ በማብዛት ምክንያት የሚመጣው ቅናት አንዳንድ ጊዜ አባቶች ላይ በብዛት ይከሰታል፣ ባሎች ላይ በብዛት ይከሰታል። ልጆቻቸውን ከልክ ያለፈ መከታተል፣ ሚስቶቻቸውን ከልክ ያለፈ መከታተል፣ ሞባይል መፈተሽ፣ ቦርሳዋን መፈተሽ፣ ከማን ጋር አወራች፣ የት ዋለች፣ እንዴት ዋለች ብሎ ከልክ ያለፈ ጥርጣሬ ውስጥ መግባትና መከታተል። ነቢዩ ሰለላሁ ዐለይሂ ወሰለም ሃይማኖት ብሎም አቅል ራሱ ለኔ የሰጠኝ ልክ አለ፣ የኔ የግል ህይወት ያለ የሷ የግል ህይወቷ አለ። ያንን ኹሱሲያ የሆነውን የኔን ማንነት ፐርሰናል ማንነቴን የግል ምስጢሬን ከኔና ከአላህ ጋር ብቻ የሚበቃ ነው። አልፎ ወደ ሶስተኛ ወገን መሄድ የለበትም ባለኔ ፈቃደኝነት። እኔ ፈቃደኛ ካልቆምኩኝ ኦኬ፣ እሷ ፈቃደኛ ከሆነች ደግ፣ ካልሆነ ግን የኔ ኹሱሲያ የሚባል ስፔሻል አድርጌ የምደብቀውና ፐርሰናል ማንነት ብዬ የምለው አልፎ ወደ ሶስተኛ ወገን መሄድን ኢስላም ከልክሏል። ያንን ለማወቅ ተጀሱስንም ኢስላም ከልክሏል። ያንን ለማወቅ ተሐሱስንም ኢስላም ከልክሏል። ነቢዩ ሰለዋቱ ረቢ ወሰላሙሁ ዐለይሂ ከዕለታት አንድ ቀን አንድ ሰው መጣና በበር ቀዳዳ አየ። ቤታቸው ላይ ሚስቶች አሉ፣ እሳቸው አሉ። እቤትህ ነው፣ በርህን ዘግተህ እንዳሻህ ነው። ኢዘን ወጉን ስርዓቱን አያውቅም ነበርና በቀዳዳ በር ሲያይ ነቢዩ ብረት አንስተው አይኑን ለመውጋት አሰደዷት ብረቷል። ከዛ ዳን ተቆጡ ሰለላሁ ዐለይሂ ወሰለም። ወጡና እንዲያው አላህ አድኖት ራሱ ሸሸት ብሎ ባልነበር አይኑ በጠፋ ነበር ብለው ቆጣ ብለው ተናገሩ። አያችሁ፣ የግል ማንነትህ በቃ ያንተና ያንተ ብቻ ነው። የግል ካለ በቤተሰብ ጋር የምታደርገው ነገር አለ። እነዚያን ነገሮች አልፈን ተጀሱስን ከልክሏል። ወላ ተጀሰሱ ወላ ተሐሰሱ ብሎ ኢስላም ከልክሏል። ቢማዕና ያንተን ሚስጥር ለማወቅ የማደርገውን ስለላ ኢስላም ከልክሎታል። ወላ ተጀሰሱ ኢነ ባዕደ ظኒ ኢስሙን፣ አንዳንድ የከፉ ከወሰን ያለፉ ጥርጣሬዎች ወንጀል ናቸውና ተጠንቀቋቸው። ያ ሰው ያንን ነገር ሊሰራው ይችላል፣ ላይሰራው ይችላል። አንተ ግን ምን ሰራ ብለህ መከታተል ኢስላም ከልክሏል። ከዚህ ቀደም እዚሁ አይቻለሁ። ዑመር ረዲየላሁ ዐንሁ ወአርዳ ያው ማንነታቸው አሚርነታቸው እንዳለ ሆነው በሮንድነት ይዞራሉ አንዳንዴ አይደል። አንድ ቀን የሆነ ሰውዬ ብርጭቆ ላይ የሆነ ነገር ሲቀዳ አዩ። ምንድን ነው የሚቀዳው? ሰሙ። ከዚያም ሲያዩ የሆነ ነገር ቀርቶ እየጠጣ ነው። እዛ ጠዋት ላይ ፈጅር ሲመጣ ፈቃለ ለሁ አሚሩ ልሙእሚኒን ማዛ ኩንተ ተስነዑ ለይላ፣ ማታ ምን እያደረግክ ነበር? ወማዛ ኩንተ ተሽረብ፣ ምን እየጠጣህ ነበር ብሏል። ምን ጠጣው? ምን ሰራው? አረቄ ስትጠጣ ላይ የውክም እንዴ አሉት። ተቆጣ ሰውየው። ያ አሚር ልሙእሚኒን ወለም ቱዓምር ዓለይና ቢልበዋጢን ወላኪነከ ዑምርተ ዓለይና ቢልዘዋሂር አልበዋጢኑ ሊላሂ ወዘዋሂሩ ለክ። አንተ የውስጥ ሚስጥራችንን በራችንን ዘግተን ስለምንሰራው ማን ነው በእኛ ላይ ያዘዘ? ማን ነው እኛ ላይ አሚር ያደረገና እያንዳንዷን ነገር ተከታተል ብሎ ያለ? አንተ እኮ አሚርነትህ
በላይ ላዩ ነው፣ በህይወታችን ነው፣ በውጭ ጉዳይ ነው። የቤቱማ ጉዳይ ለኔና ለአላህ ተወው፣ ምን አገባህ አንተ አላቸው። አሚሩል ሙእሚኒን ረዲየላሁ ዐንሁ ወአርዳ ነዓም አልበዋጢኑ ሊላህ አልበዋጢኑ ሊላህ። ልክ ነህ። የቤት ሚስጥር፣ የግል ሚስጥር፣ የውስጥ ጉዳይ ለአላህ ነው፣ ተሳስቻለሁ ብለው ተመለሱ። እኽዋኒ ኢስላምን እዩት። ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም ነቢዩ ከለከሉ ሰለላሁ ዐለይሂ ወሰለም አን የጥሩቀ ረጁሉ አህለሁ ለይለን በሌሊት በር አንኳኩቶ ድንገት መምጣትን ኢስላም ከልክሏል። ወጣ ብትል በፊልድ ልትወጣ ትችላለህ፣ በሀጃ ጉዳይ ልትወጣ ትችላለህ። ድንገት መጥተህ በሌሊት ቤቴ ላይ ምንድን ነው የሚከሰተው ስለሚለው ለማየት ድንገት በሌሊት ወደ ቤት መምጣትን ኢስላም ከልክሏል፣ ነቢዩ ከልክሏል። ثم قال يتخونهم ያን ኺያና እያደረጋቸው ያልመጣ ድንገት መጥቶ ቤቱ ላይ ምን እንደሚሰራና ምን እየተገበረ እንዳለ ለማየት ብሎ ኺያና አድርጎ ክህደት አድርጎባቸው እንዳሌላ አድርጎ ድንገት መምጣትን ኢስላም ከልክሏል። ወከዛሊከ አው የጥሉቡ ዐሰራቲህም ወይንም ሚስጥራቸውን ገበናቸውን ፍለጋ አለ። አየህ ሰዎች ደብቀው የሚሰሩት ነገር ይኖራል። ደብቀው የሚሰሩትን ነገር የግድ ካላወቅኩኝ ብሎ ማለት ይሄ የኔና የእናንተ ማንነት አለ። አንዳንድ በሽተኛ የሆነ ወንድ እንደው ጥርጣሬው ከልክ ያለፈበት ጂኒ እየደለቀበት ሴጣን እየደነሰበት የሚኖር በሽተኛ ወንድ ከቤቱ ሲወጣ የሆነች አሻዋ ነገር ብትን አድርጎ ይሄዳል። ተረግጧል አልተረገጠ፣ ሚስቱ ወጣለች አልወጣች፣ ሚስቱን መልኳት እንዳህያ ገዝቷት እቤት ውስጥ አስሯት ንቅንቅ እንዳትል ከቤተሰብ እንዳትገናኝ ወላ ለቅሶ እንዳትሄድ ወላ ዚያራ እንዳትሄድ ምንም የከለከለና አስሮ ቆልፎ ያስቀመጠ በሽተኛ ባል። ይህ በሽተኛ ይታከም ይገባል። መድኃኒት ካስፈልጉ ሩቃ ያስፈልገዋል። መርፉዕ ቀለም ይሆናል ከተወሰነ ጊዜ በኋላ። ያ ጀማዓ ሁሉ ነገር ልክ አለው፣ ሁሉ ነገር ዲካ አለው። ከልክ ያለፈ ነገር ኩሉ ሸይእን ተጃወዘ ዐን ሐዲሂ እንቀለበ ኢላ ዲዲሂ ቃኢዳ አማ። ሁሉን ነገር ከወሰኑ ካለፈ ወደ ተቃራኒ ነው የሚዞረው። የእሷ ህይወት ያ ላይሆን ይችላል። በዚህ መልኩ ታስሮና የቤት እስረኛ ወዶ ባሪያ ሆኖ መኖር ከባድ ነው ለሰው ልጅ። አንድ ሰው ነበረ ሁሌ ቤት ውስጥ ይሄ ወክማን ነው ምናምን የሚባለው ትንሽዬ ቴፕ አልነበረ ይድሮ፣ እሷን ሪከርደር አስቀምጦ ይመጣል። ሲመለስ ማን መጥቷል ምን ሆኗል ምናምን ይሰማል። አንዳንድ የማያውቀው ቋንቋ ከሆነ ያስተረጉመዋል። አዲ ሙሽኪላ። ስለዚህ يخربون بيوتهم بأيديهم وأيدي الشيطان እንደዚህ አይነቶች ቤቶቻቸውን እያፈረሱ የሚኖሩ የሆነ ጊዜ ሲፈነዳ ችግር ይፈጠራልና ማለት ነው። ሁለተኛው አይነት ከልክ ያለፈ ከወሰን ያለፈ ፍቅር ወይንም መውደድ ብለን የምንለው የኔ ብቻ አላድርግ። ይሄ በብዛት የሚከሰተው ሴቶች ጋር ነው። አልፎ አልፎ ደግሞ ባል ሁለተኛና ሶስተኛ ቤት ካለው በሆነ ምክንያት ካገባ እዚያ ጋር ተያይዞ የሚፈጠሩ ችግሮች ናቸው። ሴት በባህሪዋ አፍቃሪ ስለሆነች ልቦናዋ ስስ ስለሆነ ፍቅር መስጠትና መቀበል ስለምትፈልግ ባሏን ማንም ሼር እንዲያደርጋት አትፈልግም። هذه الطبيعة هكذا خلقنا። ይሄ ነው እውነታው። ደግሞ እኛም ሚስቶቻችንን ማንም ሼር እንዲያደርገን እንደማንፈልገው ሁላ እነሱም ባላቸውን ማንም ሼር እንዲያደርግባቸው አይፈልጉም። ሸሪዓ ግን አስፍቶ ያያልና ዓለም ነውና የሚዳኘው ስለኔና ስለናንተ ስለ ግለሰብ ህይወት ሳይሆን ስለ ዓለም ስለሚዳኝ አንዳንድ ጊዜ ስፔሻል ኬዞች ሊገጥሙ ስለሚችሉ እድሉን አስፍቶ ልቅ አድርጎታል። ስለዚህ እንደ ማንነቱ ይዳኛል። ያ ግን ያ ነገር ሲከሰት ጭራሹኑ ስለማይፈልጉት አንድ ወንድም ከሆነች ልጅ ጋር እያወራን ነበረ። አሁን ላይ እንደምታዩ ነው ሴቶች ሁለተኛ እንዲያገቡ ለምንድን ነው እና የምትቃወሚ? ልክ አይደለም፣ ማግባት አለባቸው። እሺ ያላገቡ ሴቶች ምን ይሆኑ ብዬ ጠየቅኳት አለ። ሁለት ሆነን ነው የምንጠይቃት። ያላገቡማ ሴቶች በቃ ይረሸኑ አለ። በዚህ ደረጃ አልሙሂም ሁለተኛዋ ሚስት መጣ ሊሆን ይችላል፣ አልመጣች ሊሆን ይችላል። ገና ሳትመጣ በስጋት ተጨንቃና ተጠባ አሁን ካሁን አገባብኝ ሌላ መረጠብኝ ብላ የምትጨነቅ ሴት አለች። ምንም የለም እኮ እሱ ሀሳብም የለውም። አንዳንድ ደግሞ ይሄ ገቢ የሆነ ወንድ ሲያገባ አንቺ መጀመሪያ ነሽ እንዲህ ሪዝቄን አላህ ካሰፋልኝ ሁለተኛ ደግማለሁ።
ሪዝቅን አላህ ያስፋልህ ብላ ዱዓ እንዳታረግልህ ነው ወይስ ዱዓ የምታረግልህ ምን ብላ ነው? አላሁመ አጢል ፊ ዑምሪህ ወضይቅ ፊ ሪዝቂህ ዱዓዋ ነው የሚሆነው ሁሌ። ያ ረቢ ዕድሜውን አርዝምልኝ፣ አይሙት አይጥፋ፣ ሪዝቁን ግን ጉሊት ቸርቻሪ አድርገው የምትለው ቢኮዝ ካለባ ሀብታም ሆነ ሁለተኛ ገባለሁ ብሎ ቃል ገብተዋል። አላህ አላ ኩሊ ሃል ይሄ ማንነት እናቶቻችን ጋር እናታችን አይሻ፣ እሙ ሰለማ፣ አፍሳ፣ ሰፊያ ሌሎቹም ጋር ነበር። ይሄ ማንነት ጠቢዓን አፍቃሪነት፣ የብቻ ማድረግ መፈለግ፣ የኔ ብቻ ይሆንልኝ ማለት መመኘት ጠቢዓን ተፈጥሮ ነው። ልክ ናቸው። ስፔሻል ኬዝ ካሌለ በስተቀር ተፈጠሩም የለም። እኽዋን ነቢዩ ሰለዋቱ ረቢ ወሰላሙ ዐለይሂ እንظሩ بيت رسول الله صلى الله عليه وسلم كيف كنا يغيرن زوجاته صلوات الله وسلامه عليه ورضوان الله عليهن أجمعين. نبي صلى الله عليه وسلم 10 الأواخر اعتكاف جبال يتلمد رمضان لرمضان الله يرسلنا اعتكاف ገብተው የራሳቸው ወደ ደግሞ ድንኳን አላቸው መስጂድ ትንሽ ያችን አድርገው ሐፍሳ አዩና እናታችን አይሻን እኔም እዚህ ጋር ድንኳን ልለኩን ፍቀጅልኝ አሉ። እናታችን የቅርብ አይደሉ የግል አማካሪ ፈቀድ። ከዚያም ዘይነብ ቢንቱ ጃሕሽ አዩና ለእሳቸው ማን ከማን ያንሳል ብለው እሳቸውም ድንኳን ደኮን። ነቢዩ ሰለዋቱ ረቢ ወሰላሙ ዐለይሂ ፈጅር ሰግደው ድንኳን ውስጥ ገብተው ይተኛሉ። ከፈጅር በኋላ ይወጣሉ ምናምን ሲወጡ 3 ድንኳን ተደኩና ማሃዛ ብለዋል። ፈኡኽቢረ ረሱሉላህ ሰለላሁ ዐለይሂ ወሰለም አልኸበር ክስተቱ ተነገራት። ቃል አቢራ አረድና እነዚህ አሁን የፈለጉት ዒባዳ ነው ወይስ ምንድን ነው ብለው ኢዕቲካፉን በቃ ትቼዋለሁ አሉ ሰለዋቱ ረቢ ወሰላሙ። አየህ ሌላ እውቀት በልበል ድንኳንሽን አፈሽና ወደ ቤትሽ ባል ይችሉ ነበር አይደል? ኖ አሁን መፍትሄ መፍጠር ነው፣ ነገሩን ማረጋጋት ነው፣ ቤቱን አማን ማድረግ ነው፣ ሰላም ማድረግ ነው አይደል? የሚቀድመው በቃ ኢዕቲካፉ ሱና ነው፣ ይሄኛው ፈርድ ነው። ቅድሚያ ለሚሰጠው ቅድሚያ መስጠት አፈረሱና ኢዕቲካፉን ትቼዋለሁ ሁሉም ወደ ቤት ይገባል። ሰለዋቱ ረቢ ቢኮዝ ሌሎቹም ሊመጡ ነው። ቀጥሎ 4 5 6 ምናምን እያለ ሁሉም ይመጣል። መስጂዱ በሙሉ ድንኳን በድንኳን መፍትሄ የፈለጉ ሰለዋቱ ረቢ ወሰላሙ ዐለይሂ። እናታችን አይሻ አነስ ብን ማሊክ ረዲየላሁ ዐንሁ ፊ ሰሒህ ቡኻሪ በዘገበልን ሐዲስ ላይ እናታችን አይሻ ቤት ላይ እንትና ማነው ሰፊያ በጣም ቆንጅዬ ከሚስቶቻቸው እንደገና ደግሞ በጣም ባለሙያ ተማም ከለታት አንድ ቀን ነቢዩ ሰለዋቱ ረቢ ወሰላሙ ዐለይሂ እናታችን አይሻ ቤት ሆነው እያለ እንግዶች ገብተዋልና አይሻ ቤት ሰፊያ ምግብ ሰርተው ላኩ። ደግነት አይደል? ያንን ምግቡን ኻዲሙ ይዞ ሲመጣ እናታችን አይሻ ጓዳ ሆነው አዩና ሮጠው ከኻዲሙ እጅ መጥተው ምግቡን ብትን ዕቃውን ስብር አደረጉ። ነቢዩ ሰለዋቱ ረቢ ወሰላሙ እናንተ ብትሉ እንግዳ መጥቶ ሁለተኛ ሚስት አያደርገውና ምግብ ብትልቅ የመጀመሪያው ሚስት በጫማ ጥፊ ብላ ዕቃውን ብትሰብረው ምግብ ብትንትን ቢል ክትፎ ብትን ብሎ ፊትህ ላይ ብታይ ባይ ተማራቅና ነስና ምን እናደርግ ነበር? ነቢዩ ሰለዋቱ ረቢ ወሰላሙሁ ዐለይሂ ይህንን ክስተት አላካበዱትም። ወኢነማ ቃል ጋረት ኡሙኩም ወበደአ የጅመዑ ጣዓም ምግቡን ሰብሰብ በማድረግ ያዙ። በሌላ ሳህን አምጡልኝ ብለው ምግቡን ሰብሰብ ባደረጉና አስቀመጡ። ብሉ። ጋረት ኡሙኩም እናታችሁ ቀንታ ነው ብሉ፣ ክፋት አይደለም ቅናት ነው ብሉ። ረጋ ሲሉ ደግሞ ነቢዩ ዘንድ መጠና እናታችን አይሻ ያ ረሱለላህ እንደዚህ ማድረግ ተሰምቶኛል፣ ከፋራው ምንድነው? ምን ላድርግ አለቻቸው። ቃለ الحبيب صلوات ربي وسلامه عليه الطعام بالطعام والإناء بالإناء ምግቡን በምግቡ ዕቃውን በዕቃው ተኪ ቁድየ الأمر አለቅ። ከዛ አልፎ ሌላ ጣጣ ድራርና ምናምን የሴትን ልጅ ባህል የሴትን ልጅ ማንነት ካላወቅን ትዳር መሮጥ ይከብዳል። ትዳር በዓለም ውስጥ በምንገባበት ሰዓት ከመግባታችን በፊት የትዳርን ኮርስ አሳን ወስደ መግባታችን አምባደጉት ሀገር አረብ ዓለም ምናምን በዚህ ዙሪያ ላይ የተደራጁ ምናምኖች አሉና ያንን አለማድረጋችን ብዙ ጊዜ ነቢዩ ሰለዋቱ ረቢ ወሰላሙ ዐለይሂ እናታችን አይሻ ቤት ነው። ከለታት አንድ ቀን እሳቸው ሰላት ላይ ናቸው። እናታችን አጧቸውና በሆነ ሀጃ ሌላ ሚስት እዛኛው ቤት ሄደዋል ማለት ነው ብለው ወጡ። ፈልገው አጡ። ተመልሰው ሲመጡ ፈወጀድቱሁ ፈሁወ ራኪዑን አው ሳጅዳ ስመለስ ስጁድ ላይ ኦልሩኮ ለእሳቸው ወይ ለውዱ ወጥተው ምናምን
እናታችን አይሻ ቤቱ ሲያቋቸው ለሌላ እዛ ቤት ይሄዱ መስሏቸዋል። አፋልጌ አጥቼ ስመለስ ስጁድ ላይ ሩኩዕ ላይ ሱብሓን ረቢየል ዐዚም ሱብሓን ረቢየል አዕላ ሲሉ አገኘኋቸው አለው። ኢነከ ለፊ ሸእኒ ወአና ለፊ ሸእኒ፣ እኔ አንቱ ያሉት ሌላ ዓለም እኔ ያለሁት ሌላ ዓለም ብዬ ቁጭ አልኩኝ። ከዚያም ቃለ ሊ ረሱሉላህ ሰለላሁ ዐለይሂ ወሰለም አጊብቲ፣ ቅናት ነገር መጣብሽ እንዴ አሏት። ቃለት አይሸቱ ረዲየ ማሊ ወማሊ ላ የጋሩ ሚስሊ ዐላ ሚስሊክ። አሁን ሚስትህ የሆነ ነገር አይተህ ቀናሽ እንዴ ብለህ ብትጠይቃት ምንም ትቀር ከአንተ ውጭ ትገኝ የለም እንደሚቀናበት ስለምን ነው ደግሞ የሚቀናበት? ሁለት ሸፋፋ ነው ብላችበት እስጭት ነው ታረግ አፍንጫህላስ ምናምን። እናታችን አይሻ ግን ቀንተዋል። ነቢዩ ጠይቀዋቸዋል። ለዚያ የቀኑበትን ምክንያታቸውን ነገሩን። ወማሊ ላ የጋሩ ሚስሊ ዐላ ሚስሊክ፣ የኔ አይነት አንቱን በመሰለ ረቂቅ፣ አንቱን በመሰለ ምርጥ፣ አንቱን በመሰለ ውብ፣ አንቱን በመሰለ ባል እንዴት ነው ማልቀናው? ፍቅሯን እንዴት እንደገለጸች አሁን የቀናቱን ድባብ የቅያሜውን ድባብ ቀየሩት ነቢዩ ሰለዋቱ ረቢ ወሰላሙ ዐለይህ። ቃል አቀድ ጃአኪ ሸይጣኑኪ፣ ሸይጣንሽ መጣ እንዴ? አወ መዕየ ሸይጣኑ ያ ረሱለላህ፣ እኔ ጋር ሸይጣን አለ እንዴ? ነዓም፣ አዎ እንዴታ አለ፣ አንቺም ጋር አለ። ثم قال አወ መዕየ ሸይጣኑ ثم قال ወመዐ ኩሊ ኢንሳን፣ ሁሉም ጋር ሸይጣን አለ ማለት ነው አለች። ነዓም ወመዐከ ያ ረሱለላህ። አሁን ሒዋር ተጀመርኩ፣ ውይይት ተጀመረ። ያ ነገር ተረሳ። አየሁ ብቃት ባለነትን አየሁ፣ ማስተዳደር ብቃት አየሁ። መጠቀም የሴትን ሜንታሊቲ ማንነታቸውን ማወቅ ራሱን የቻለ ትልቅ ስልጠና የሚፈልግ ነው። ስለዚህ ሒዋር ቀየሩትና ከእርሶም ጋር አለ እንዴ ብላ ጠየቀ። ነዓም ከኔም ጋር አለ፣ ግን አላህ ረድቶኝ ሰልሞልኛል አሉ ሰለዋቱ ረቢ ወሰላሙሁ ዐለይህ። ኢዘን እኽዋኔ ሴቶቹ ሸሪካ ህይወትን አይፈልግም። በአጋጣሚ የሆነ ስፔሻል ኬዝ ኖሮ የህይወት ጉዳይ ኖሮ ምክንያት ኖሮ ያ ነገር ከተፈጠረ ደግሞ የማስተዳደር ብቃትና ብልህነት ይፈልጋል። መረጋጋትና መስከን ይፈልጋል። እነሱ ሁለተኛ ከምታገባ መሞትክን ይመርጣል አይደል? አንዱ መጣና ቤት ላይ ዝም ብሎ አንገቱን ደፍቶ ተቀመጠ። ምን ሆነ ነው ዛሬ ተክዛል? ንጉሥ ያወጁትን አዋጅ አልሰማሽም? ምን አወጁ? ሁለተኛ ማግባት ግድ ነው፣ ያላገቡ ሰዎች መገደል አለባቸው፣ መረሸን አለባቸው ብሎ እኮ አወጀ። ሁለተኛ ማግባት ፈልጎ እኮ እንደዛ አላመሳቸው ብሎ ሲል ታዲያ ምን ገደለ? ሸሂድ ትሆናለህ። هذا صلوا وسلموا على الحبيب الذي أمركم بالصلاة والسلام قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على نبينا محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن الخلفاء الأربع أبي بكر وعمر وعثمان وعلي وعن سائر الصحابة أجمعين وأنا معهم بجودك وكرمك يا أكرم الأكرمين اللهم أعز الإسلام والمسلمين ودمر الشرك والمشركين ودمر أعداءك وأعداء الدين يا رب العالمين اللهم وفقنا لما فيه صلاح ديننا ودنيانا اللهم احفظنا واحفظ أهلنا واحفظ بلادنا وبلاد المسلمين في كل مكان يا رب العالمين اللهم انصر المستضعفين في كل مكان اللهم انصر المستضعفين في كل مكان اللهم انصرهم وكن لهم عونا وظهيرا ومعيدا ونصيرا يا رب العالمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون واذكروا الله العظيم يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون